William Saliba. Miss if you got a bumper, then shake it. Yeah, he's been excellent. He's not the only defender that's played well, but forward by Ravenberg. Oh, stylishly reclaimed by Saliba. መናወጥና መደናገጥ በበዛበት ሰዓት እሱ ትንፋሽ ወጦ ነገሮችን የመጣውን አደጋ እንዴት መመከት እንዳለበት በጥንቃቄ ያስተውላል። ሰከን ያለ ነው። ባደገኛው ሰዓትና ቀጠና ላይ ሆኖ እንኳን የተቻኮለ ውሳኔ ያሳልፍም። ጉልበት ተጠቅሞ ኳስን ስራሽ አውጣሽ ብሎ ነርቶ አደጋን ማምከን አይፈልግም። አእምሮውን ስለሚጠቀም በእግራቸው የሚጫወቱ ተጫዋቾች በቀላሉ ያልፉትም። ባሰፈሰፉ የተቃራኒ ቡድን አጥቂዎች ከበባ በጠባብ ቦታ ላይ የሚያስደንቅ ነገር አድርጎ ራሱን ካደጋ መሃል ነፃ ያወጣል። ለጥቃት የመጣን እንቅስቃሴ አክሽፎ ቡድኑን ወደ ማጥቃት እንቅስቃሴ ለማስገባት ግንባሩን ሳያጥፍ ወደፊት ይንደረደራል። አደጋ ሲደርስ ሳይሆን ከመምጣቱ አስቀድሞ ምን ማድረግ እንዳለበት ያውቃል። ለመድፈኞቹ ምሽግ ለአርቴታ ጨዋታ በልክ የተሰራ ተጫዋች ነው። የጨዋታ አረዳዱ የቦታ ያያዙ ያስጨበጭባል። ወጣቶች በበዙበት የአርሰናል የተከላካይ መስመር ከድሜው ቀድሞ ስክነት ተላብሶ ጎልቶ ይመራል። የመድፈኞቹ የማይሰበረው ምሽግ የራስ መተማመናቸው ደጀንሱ ነው። ይሄ ታሪክ የዊሊያም ሳሊባ ነው። እሱ ኳስ የሚነጥቅበት አንድ ተጨማሪ ፍጥነት አደጋ የሚያከሽፍበት ሌላ ተጨማሪ ንቃት ከኩዮቹ በላይ ያለው ይመስላል። የመጀመሪያ ምርጫው ሁሌም ኳስን በእንክብካቤ መንጠቅና ወደ ራስ ጨዋታ ጥቅም መዋል ነው። የቦታ ያያዙ ብዙ ጊዜ መጥፎ ቦታ ላይ የማይሆን ስህተት እንዳይሰራ ያግዘዋል። እንደ አማካይ ተጫዋች የኳስ ቴክኒክ ክሎቱ ድንቅ ነው። አንድ ላንድ እሱን ማለፍ አስቸጋሪ ነው። ከኋላ ኳስ መስርቶ ለመውጣት ሁሉም ነገር አለው። ዝግጁነቱ እስከ ጥግ በፕሪሚየር ሊጉ ከኳስ ጋር ተከባብረው ተዋደው እግር ኳስን ከሚከውኑ የመሃል ተከላካዮች በቀዳሚዎቹ ተርታ ስሟል። ኳስን በብልጫ በመቆጣጠር የተጋጣሚን ጫና በመቋቋም ከራስ ክልል በመጫወት ኳስን መስርቶ መጫወትን ዓላማ ባደረገው በተደናቂ ሚኬል አርቴታ ቡድን ውስጥ ሞተሩም ቁልፉም ሰው ዊሊያም አሌናንድሮ ጋብሪኤል ሳሊባ ነው። ቴሪ ኦንሪ ተናገረ። በአሁኑ ሰዓት በብዙ ርቀት የፕሪሚየር ሊጉ ምርጥ መሃል ተከላካይ ነው። አንድ ላንድ ማንንም ለማቆም አይቸገርም። አርሰናል ወደ ተጋጣሚው ግብ ክልል በብዙ ሜትሮች ተጠግቶ እንዲጫወትና ጫና እንዲፈጥር የሚሰጠው ማስተማመኛ ያስደንቀኛል። ንቁ ነው። ስህተትን የሚሸፍንበት መበለጥን የሚመጣ ጫናን የሚያቆምበት መንገድ እጅግ ያስደንቃል። እንዴት ደግሞ ከኳስ ጋር በመጫወት እንደሚንቀሳቀስና እንደሚሽከረከር ተመልክቶት ኳስን ወዳገኘበት አቅጣጫ መምታትን ምርጫው ሳያደርግ እንዴት መንጠቅ እንደሚችል ተመልክቶ የተለየው ባለተሰጡ ተከላካይ እሱ ነው። ከ1975 እስከ 1993 በአርሰናል መለያ 722 ጨዋታዎችን ተሰልፎ የክለቡ ታሪካዊ ተጫዋቾች መካከል አንዱ የሆነው አይሪሻዊው ዴቪድ ኦላሪ ሳሊባን የተከላካዮች ሮልስ ሮይስ ነው ብሎታል። ፈጣን ነው፣ በአየር ላይ ኳሶችም ጠንካራ፣ በዚያ ላይ እጅግ እየበሰለ የሚሄድ ድንቅ ተጫዋች የተፈጠረ ይመስለኛል። አርሰናል ሁሌም ገናና ታጋይ ተከላካዮች የሚፈጠሩበት ክለብ ነው። ቶኒ አዳምስ፣ ሶል ካምቤልን አስቧቸው። የዚህኛው ትውልድ ተረኛ ኮከብ ደግሞ ሮልስ ሮይሱ ሳሊባ ነው ይላል ኦላሪ። የአርሰናል ደጋፊዎች ሚኬል አርቴታና ተጫዋቾቻቸው የቀድሞ የክለቡ ዝነኛ ተጫዋቾች ከ218 ቀናት በላይ በመሪነት ቆይተው በሲቲ ተነጠቁትን ያምናውን ፕሪሚየር ሊግ ሻምፒዮንነት በቁጭት ያነሱታል። ለዋንጫው አለመሳካት የተለያዩ ምክንያቶች የሚጠቀሱ ቢሆንም ሁሉም ያለ ልዩነት የሚያነሱት አንድ ምክንያት ግን
ዊሊያም ሳሊባ ነው። we lost the league when Saliba injured ይላሉ። እሱ የተጎዳ ሰዓት የሊጉን ዋንጫ ማጣ ነው። በዚህኛው አስደናቂ ጅማሮም ከቡድኑ የጥንካሬ ምስጢሮች መካከል አንዱ ነው። እንደ አርሰናል በመከላከል እንቅስቃሴ ተጋጣሚዎችን ጥቂት ሙከራዎቻቸው ብዙ አደገኛ ያልሆኑ እንዲሆኑ ያስገደደ ክለብ የለም። የዚህ የመከላከል እንቅስቃሴ ዋና ምልክት ደግሞ ገና በ23 ዓመት እድሜው ላይ የሚገኘው ሁሉም የሚነጋገርበት ወጣት ዊሊያም ሳሊባ ነው። ታሪኩን በትሪቡን እንቀጥላለን። ፈረንሳዊ ነው። በሰሜን ምስራቅ ፓሪስ ቦንዲ ውስጥ ተወለደ። ቤተሰቦቹ የዘር ሐረጋቸው ከአፍሪካዊቷ ካሜሩን ይመዘዛል። ከኬሊያን ምባፔ ጋር በተመሳሳይ ቦታ አድገዋል። እንደውም ዊልፍሬድ የምባፔ አባት የሳሊባ ማሰልጣኝ ነበርና ሁለቱ በደንብ ከታዳጊነት ጀምሮ ይተዋወቃሉ። የኬሊያን አባት እውነተኛ አሰልጣኝ ነው። ዛሬ እዚህ የደረስኩበትን ክሎት ሁሉ እንዳገኝ ብዙ ነገር አስተምሮኛል። አመሰግናለሁ ይላል ሳሊባ። ለፒኤስጂ ኦግዜር እንዲሁም ደግሞ ለሃቭረ ክለቦች በህፃንነቱ ሙከራ ቢያደርግም በማይታወቀው ክለብ ሞንፌርሜል እድል አግኝቶ መጫወት ጀመረ። በ2016 እንደ ኢሮፒያን አቆጣጠር በ17 ዓመቱ ለሴንት ኤቲየን የመጀመሪያ ኮንትራቱን አስቀመጠ። ከሁለት ዓመት በኋላ በ2018 ሴንት ኤቲየን ከቱሉዝ ባደረጉት ጨዋታ የመጀመሪያ ቋሚ ቡድን ተሰላፊነትን እድል አገኘ። በሐምሌ 2019 አርሰናል ከ5 ዓመታት በፊት ዊሊያም ሳሊባ የሚባል ተጫዋች በረጅም ጊዜ ኮንትራት ማስፈረሙን ተናገረ። ለ5 ዓመት ኮንትራት 27 ሚሊዮን ፓውንድ እንደወጣበትም ጭምር። አርሰናል ከቶተንሃም ጋር ብርቱ ፉክክር አድርጎ ያስፈረመውን ታዳጊ ወዲያውኑ እንዳስፈረመ ለሴንት ኤቲየን በውሰት መልሶ ሰጠው። አንድ ዓመት በሴንት ኤቲየን ቆይቶም በ2020 ወደ ክለቡ አርሰናል ተመለሰ። ሳሊባ በአርሰናል ተሰላፊ አልሆነም። ከጥቂት የወዳጅነት ጨዋታዎች ውጪ በ2021 ሙሉ ዓመት በአርሰናል ቋሚ ቡድን ውስጥ ፍጹም የመሰለፍ እድል ሳያገኝ ከ23 ዓመት በታች ቡድኑ ጋር ዓመቱን ጨረሰ። ሚኬል አርቴታ ዛሬም ድረስ ያ ውሳኔ ይጸጽተኛል ይላል። የልጁን ተሰጥኦ አውቆ ያስፈረመው አርሰናል በሜዳ ላይ ሳሊባን እድል ለመስጠት ግን አሁንም አልደፈረም። በጥር 2021 ሳሊባ እንደገና መልሶ ወደ ፈረንሳይ ሊግ 1 ክለብ ኒስ አሁንም በውሰት ተሰጠም። በሄደበት ወር ጥር የኒስ የወሩ ምርጥ ተጫዋች ተብሎ ተመረጠ። አሁንም ሚኬል አርቴታ ለወጣቱ ተከላካይ ሳሊባ ትኩረት መስጠት አልቻለም። ቤን ዋይትና ጋብሪኤል ማጋሊሽን አጣምሮ የተከላካይ መስመሩን መስራት ስለመረጠ ሳሊባን አላሰበውም። በመሃል ለፈረንሳይ ብሔራዊ ቡድን ጥሪ ተደረገለት። ይሄ የብሔራዊ ቡድን ጥሪ ግን ሚኬል አርቴታ ስለ ተጫዋቹ እንዲያስብም ያነቃ ጥሪ ነበር። ከጥር እስከ ሐምሌ በኒስ ከተጫወተ በኋላ አሁንም በሐምሌ ወር አርሰናል ለሌላኛው የፈረንሳይ ክለብ ኦሎምፒክ ማርሴይ በውሰት ሰጠው። 2021-22 የውድድር ዓመትን በማርሴይ ያሳለፈ። 52 ጨዋታዎች ላይ ኦሎምፒክ ማርሴይን ወከለ። በአውሮፓ ኮንፈረንስ ሊግ ማርሴይ ግማሽ ፍጻሜ ሲደርስ እንዲሁም በቀጣዩ ዓመት ለቻምፒየንስ ሊግ ተሳትፎ የሚያበቃውን ውጤት ሲያስመዘግብ ወጣቱ ሳሊባ ድንቅ አስተዋጽኦ ካደረጉ ኮከቦች መካከል ሆነ። ማርሴይ ሳሊባን በቋሚነት ለማስፈረም ጠየቀ። በርካታ አውሮፓ ክለቦችም አርሰናል በውሰት የሚያንከራትተውን ኮከብ ለማስፈረም የአርሰናልን በር አንኳኩ። በመጨረሻ ግን ጊዜው ደረሰ። በተለያዩ ክለቦች በውሰት ራሱን የሞረደው ወጣት መድፈኛ በ2022-23 የውድድር ዓመት የሚኬል አርቴታ ቡድን አባል ሆኖ መጣ። በመድፈኞቹ ቤት 12 ቁጥር መለያ ተሰጠው። ነሐሴ 2022 ከክሪስታል ፓላስ ጋር በነበረ የአርሰናል የሊጉ የመክፈቻ ጨዋታ ተሰለፈ። ቢቢሲ እንከን አልባ እንቅስቃሴ ብሎ በዋደሰው አቋም
ድንቅ 90 ደቂቃ አሳየም። እሱ በመጣበት ዓመት አምና መድፈኞቹ የፕሪሚየር ሊጉ አነጋጋሪ ክለብ ሆኑ። ፕሪሚየር ሊጉን ለ218 ቀናት ካናት ሆነው መሩት። ከጫፍ ጫፍ የሚወደስ የሚግባባ አዝናኝ አሸናፊ የነበረው የሚኬል አርቴታ ቡድን ርዕሰ ጉዳይ ሆነ። በቡድኑ በተናጠል ከሚጠቀሱ ተጫዋቾች መካከል ደግሞ በሴንት ኤቲየን፣ ኒስና ማርሴይ በውሰት ሲያገለግል ቆይቶ የተመለሰው መድፈኛ ዊሊያም ሳሊባ አንዱ ሆነ። አመቱ ያርሰናል ነው። ዋንጫውም ወደ መድፈኞቹ ያመራል። የ20 ዓመት ጥያቄም በመጨረሻ ይመለሳል የሚለው ነገር አይሎ በሚሰማበት ሰዓት ግን መድፈኛው ሳሊባ ወደቀ። በውድድሩ ወሳኝ ምዕራፍ መጋቢት 16 2023 አርሰናል በዩሮፓ ሊግ ከስፖርቲንግ ሊዝበን ሲጫወት ተጎዳ። ያ ጉዳት ሳሊባን ከሲዝኑ ቀሪ ፕሪሚየር ሊግ ጨዋታዎች ውጭ አደረገው። የዊሊያም ሳሊባ መጎዳት የመድፈኞቹ ምሽግ ቀስ በቀስ እንዲፈራርስ አስገደደ። አርሰናል ያለሱ ጥቃት መቋቋም መከላከል ተቸገረ። ሳሊባን የሚተካ ማንም አልነበረም። እናም እሱ የተጎዳለት እኛም የሊግ ዋንጫውን አጣነው እንዳሉት ሲቲ ዋንጫውን ነጠቃቸው። በሐምሌ 2023 ለተጨማሪ 5 ዓመታት እስከ 2028 ድረስ የመድፈኞቹ ኮከብ ሆኖ ለመዝለቅ አዲስ ውል አሰረ። 2 ቁጥር መለያ ተሰጠው። በዘንድሮ ሲዝንም የአርቴታው አርሰናል የትኛውንም ክለብ የሚያሸብር ጠንካራ እውነተኛ የዋንጫ ተፎካካሪ ሆኖ ተመለሰ። በወጥነት ካሸበረቁ መሪ ኮከቦች መካከል ዊሊያም ሳሊባ አሁንም ከፊት አለ። የተረጋጋ የሰከነ በጭንቅ ሰዓት ሁሉም በደመነፍስ የሚዋደቅ በሚመስልበት ሰዓት እንኳ ተነጥሎ በርጋታ በተሞሉ ውሳኔዎች አደጋ የሚያከሽፍ መድፈኛ። ቡድኑ 30ና 40 ሜትሮችን ከራሱ ጎል ርቆ ተጋጣሚን ሲደበድብ ድንገት ለሚከፈተው መልሶ ማጥቃት የማይሸበር አስተማማኝ ደጀን፣ ምርጥ የኳስ ክሎት፣ ጥድፊያ የቀነሰ ውሳኔ፣ ከእድሜው የቀደመ መሪነት፣ የማይታጠፍ ተጋፋጭነት፣ የ23 ዓመቱ መድፈኛ ልዩ ክሎት። አርሰናል ቶኒ አዳምስ ነበረው። አርሰናል የኢንቨንሲብልሱ ደጀን ሶል ካምቤልም ነበረው። በዚህ ዘመን ደግሞ ሮልስ ሮይስ አለው። የማይሸበረው ኮንክሪት ዊሊያም አሌናንድሬ ጋብሪኤል ሳሊባ።